የፍሪዘር ባለቤት ነኝ። በጣም ጎበዝ ባል ነው በነገር ላይ። ከእንደዚህ አይነት ሰው እንደዚህ አይነት ነገር ጭራሽ ነው የማልጠብቀው። ከወንዶች ጋር ምናምን ብዙ አብሮ መተኛት ምናምን ጭራሽ እሱ ላይ ብቻ ነው የሚተኛው። በእጄ ላይ ስላደገ ማለት ነው ብዙም ብናገርም ባልናገርም ለኔ ምንም አይደንቀኝም። ሆት ሆኖ ማለት ነው ከኔ ስራ ቦታ ላይ እንደዚህ አይነት ነገር ተከሰተ ብሎ ማለት ነው ዱላ መዞ ሲሮጥ እንኳን ማለት ነው ሮጬ በጣም ብዙ ነገር ያከላከልኩት የመለስኩት እኔ ምንም አይደንቀኝም በእንደዚህ አይነት ነገር ቢባል። ምክንያቱም ሰሞን ላይ ፍሬዘር ባወጣው ማስረጃ የሶፎንያስ ጉድ የሀገሪቱን ማህበራዊ ሚዲያ አምሶት ነበር። ከዛ በፊት ሶፎንያስ በተለያዩ ቃለ መጠይቆች ላይ ቀርቦ በግብረ ሰዶም ጉዳይ መጠርጠሩን ሲጠየቅ አስተባብሎ የነበረ ቢሆንም የኋላ ኋላ ግን እውነት ጊዜዋን ጠብቃ መፈንዳቱ አልቀረም ነበርና ፍሬዘር የጋዜጠኛውን ሚስጥር ዘረገፈው። ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ፣ ተሻዛው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ፣ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቃ ያወራሁት ልምጣ ዝም ብዬ። እሺ፣ የት አለ? ቆይ ኮሜርሻል ጋር እኮ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ሮዝ ነው ፒንክ የሚያስለብስህ ቲሸርት ነው። እዛው ቪዲዮ ላይ ያየኸው ቲሸርት ፒንክ አድርገህ ነው የምትዞረው? ፒንክ አድርጌ ነው የምዞረው። የት አለ? የቱ ጋር ነው ያለው አንተ? ንግድ ባንክ ጋር። ታዲያ እኔ ቆሜያለሁ። የት አለ? ንግድ ባንኩ ጋር። ነገሩ በማህበራዊ ሚዲያ ላይ እየገነነ ሲመጣ ሶፊ ወደ ጸበል ገብቷል ተባለ። ፍሬዘር ደግሞ ወደ እስር ቤት። የሀገሬው ሰው የእምዬ ንከክ ላብዬ ይላል። ለማንኛውም የኛ ስራ እውነትን ለማውጣት መሞከር ነው። የፍሬዘርን ሚስትና አጎትየውን ለማነጋገር አዳማ ነኝ ያለሁት። እውነቱን ከነሱ እንሰማለን። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። የፍሬዘር ባለቤት ነኝ። በትውውቅ በጓደኝነት ምናምን 2 ዓመት ምናምን ሆኖናል። ከተጋባን ወደ አሁን 5ኛ ወራችን ምናምን ገባ። በጣም ጎበዝ ባል ነው በነገር ላይ ማለት በጣም ጠንካራ ሰው ነው። በጣም የሚወደኝ የሚያከብረኝ ማለት ለኔ እንክብካቤ ያለው ሰው ነው ማለት በቃ ከኔ አልፎ ለብዙ ሰዎች መሆን የሚችል አይነት ሰው። ከዛ በኋላ ነው በነገር ላይ ያየሁት። ከዛ በኋላ ስለ እሱን አግኝታውት መጥቶ ምናምን ያ ነገር ተፈጥሯም ከተለያዩ በኋላ ነው ማታ ሲመጣ ነው ያየሁት የሰማሁት ምናምን ነገር ማለት ነው። አላወኩም ነበር ሲወጣ አላወኩም ነበር። ከዛ ሲመጣ ማታ ላይ ነው ያወቅኩት የዛን ሳኔ ነገር። ምን አለሽ አንቺ? በጣም ነበር የደነገጥኩት ማለት ከእንደዚህ አይነት ሰው እንደዚህ አይነት ነገር ጭራሽ ነው የማልጠብቀው። እንደዚህ አይነት ሰው በዚህ ልክ እንዴት እንትን ያል ብዬ ስላላሰብኩኝ እንደዚህ አይነት አልመሰለኝም ነበር። እና በጣም ነበር የሚያስደነግጠው። ወይ ደንግጦ ነበር እሱ ራሱ ማለት በቃ ማመን ራሱ አልፈልግም ነበር ማለት በቃ በዚህ ነው ያልክ እንደነገሩ መጀመሪያ ኢንተርቪው አይነት ነገር ስለመሰለ ነው ያዚያን ያክል እንትን ያለው እና አልጠማል ነገር ይመጣል ብለንም ስላልጠበቅን እሱ በጣም እንትን ነበር። በዛ ነገሮች አልፈዋል። አላስብም ሰው ግን በጣም እንትን ይላል። አንዳንድ ሰዎች ኖርማል ዝም ብሎ ማውራት ስለቻሉ ብቻ ነው የሚያወሩት ነገር አለ። መረጃ ምናምን ሳይሆን ዝም ብሎ በቃ ማውራት ስለቻሉ ብቻ ነው የሚያወሩት። እና ቸርች ውስጥም እንደዚህ አይነት ሰው ነው ስልክ በቃ ከእንደዚህ ከወንዶች ጋር ምናምን ብዙ ያብሩ መተኛት ምናምን ጭራሽ አይሳተፍም። ይተኛሉ ፕሮግራም ካልፎ አይደል ይተኛሉ። እሱ ላይ ብቻ ነው የሚተኛው እንደ ላይ ብቻ ነው የሚተኛው። እና እንደዚህ አይነት ባህሪ እንኳን የሌለበት ሰው ነውና አንዳንድ ሰው ዝም ብሎ ስለሚያወራ ምንም ማለት አይደለም ስለማያውቁ ዝም ብለን ነው የምንተዋቸው። ልክ እኔ አሁን ምን ተሰማሽ ብለኝ ምንም ምክንያቱም ስለማውቀው ማለት ነው። ሌሎች ሰዎች ዝም ብሎ ስለሚያወሩ እንትን አይደለም ከቁም ነገር ምናምን አንቆጥራቸውም እነሱ። እኛ ላይ ምን አመጣ እስካሁን ምንም የሆነ ማለት በቃ እኔ መታሰሩ ምናምን ነው እንጂ እኛ ምንም አልሆንም። ደግሞ ምንም አንሆንም ስልክ ሰው ዝም ብሎ የመሰለውን መናገር ይችላል ማንኛውም ሰው እና ማለት ሳይሆን ስለተወራብን ሰው የፈለገውን ነገር ማውራት ይችላል መብቱ ነው። ግን እኛ ላይ ምንም አልሆነም እስካሁን። ታስሯል መታሰሩ ምናምን ትንሽ እንደበረው ፓርት መታሰሩ ምናምን ነው። እና ደግሞ ግማሽ ሰው ደግሞ አንተም እንደዛው ነህ ምናምን ግማሽ ለሱም የሆኑ ሰዎች አሉ። እና ምንም ማለት አይደለም ያው ያጋጥማል በሚለው አልፈነዋል። በሆነ በህይወት አጋጣሚ እንዲሆን ክስተት ያጋጥማል በሚለው አልፈነዋል እንጂ ምንም ማለት አይደለም። እናመሰግናለን። እኔም አመሰግናለሁ።
እኔ ስሜ ታምራት ኃይለማርያም ይባላል። ለፍሬዘር የወንድሜ ልጅ ነው፣ አጎቱ ነኝ። ከልጅነት ጀምሮ ማወቅ ሲሆን አሳድጌዋለሁ። በእጅ ያደገ ልጅ ነው። በባህሪው ፍሬዘር ሲጀመር በቤተክርስቲያን ታንጾ ያደገ ልጅ ነው። ስለሱ ባህሪ ማንም ሰው መናገር ይችላል፣ ከኔ ይልቅ ማለት ነው። በእጄ ላይ ስላደገ ማለት ነው ብዙም ብናገርም ባልናገርም ለኔ ምንም አይደንቀኝም። በቤተክርስቲያን ታንጾ ያደገ ልጅ ነው። ጥሩ ስነ ምግባር ያለው ታዛዥ እና ትሁት ልጅ ነው። ይሄን የሚሉት አጎቱ ስለሆኑ ነው ወይ? እኔስ አጎቱ ስለሆንኩ ሳይሆን ስለሱ ማንም መመስከር ይችላል። በዛ ላይ ከልጅነቱ ጀምሮ ከቀለም ትምህርት አንስቶ ማለት ነው ከኛ ስራ ሙያ ጋራ ማለት ነው በተያያዘ ማለት ነው በስራ ያደገ ልጅ ነው። ሙሉ ጊዜውን በስራ አድርጎ ትርፍ ጊዜውን በቤተክርስቲያን እያገለገለ ያደገ ልጅ ነው። ስለዚህ ስለሱ ብዙ መናገር እችላለሁ። በእጄ ላይ ያደገ ልጅ ስለሆነ የታላቅ ወንድሜ ልጅ ነው። አይደለም እንደዚህ አይነት ሊያደርግ ይቅርና ማለት ነው ይሄ ነገር እንኳን በተከሰተ ሰዓት ላይ ማለት ነው በዛው በስራ ቦታ አካባቢ ላይ መጥቶ ማለት ነው ሆት ሆኖ ማለት ነው ከኔ ስራ ቦታ ላይ እንደዚህ አይነት ነገር ተከሰተ ብሎ ማለት ነው ዱላ መዞ ሲሮጥ እንኳን ማለት ነው ሩጬ በጣም ብዙ ነገርን ያከላከልኩት የመለስኩት ገባ። እንኳን እንደዚህ አይነት ነገር ሰው ለኔ ራሱ እንቆቅልሽ ሆኖብኛል። ምክንያቱም ማለት ነው ፍሬዘርን ገና ከልጅነቱ ጀምሮ ገና አዳዲስ ጀምሮ ስለሆነ ያሳደግኩት ከወንድሜ ጋር አብረን ያሳደግነው ማለት ነው። በአብዛኛው ከእናት ይልቅ እንደ አባትም እንደ እናትም ሆነን እኔና ወንድሜ ያሳደግነው ፍሬዘርን። ስለዚህ እንደዚህ አይነት ነገር ራሱ ሲወራ ማለት ነው በቃ ይሄን ነገር እግዚአብሔር ይፍረደው በሚል ማለት ነው እሱ ራሱ በእንደዚህ አይነት ነገር ሆት ሆኖ ሲሄድ ማለት ነው ሆት ሆኖ እንደዚህ አይነት አካባቢ ላይ ዱላ መዞ ከስራ ቦታ ሲሄድ ራሱ ማለት ነው እኔን እየተከላከለው የነበረው እንኳን ወደ እንደዚህ አይነት ነገር ከዛ በኋላ የተለያየ ማህበራዊ ሚዲያ ላይ እንደዚህ አይነት ነገሮች ሲቀባበሉ ማለት ነው እኔ በጣም ያስቀኝ ነበር። እንኳን እኔ አይደለም ማለት ነው አካባቢ ያሳደገው ህብረተሰብ ማለት ነው በአካባቢ ላይ እሱን የሚያውቁት ራሱ ማለት ነው በጣም በተለየ ነበር ግልብጥ ብሎ እንደዚህ አይነት ነገር ላይ ማለት ነው በቃ ማመን እስከሚያቅተው አይነት ድረስ ነበር እንትን የሚለው። ስለዚህ እኔ ምንም አይደንቀኝም እንደዚህ አይነት ነገር ቢባል፣ ምክንያቱም ያሳደግኩልኝ ነው ስለማውቀው በስራ ያደገ ልጅ ነው በቤተክርስቲያን ያደገ ልጅ ስለሆነ ማለት ነው ስለ እንደዚህ አይነት ነገር ማንንም ቢቀባበል የማያውቀው ነው የሚያወራው ባይዘው ለኔ ምንም አዲስ ነገር አይደለም። በነገራችን ላይ ፍሬዘር እንደዚህ አይነት ነገር ተባለ ሲባል ማለት ነው ያው ድርጊቱ ገና ይሄ ነገር ገና ሲመጣ ማለት ነው ሆት ሆኖ እኔ ጋር መጥቶ ማለት ነው ሱባይቶ ሲሄድ ማለት ነው አቅ ስለነበረ ማለት ነው እኔ ተረጋጋ ስለነበረ እሱም ደግሞ ጎበዝ ነው ማለት ነው እንደ ሆት ሆኖም ዱላ መዞም እንደበረረ ማለት ነው ከዛ በኋላ የመጡ ወጣቶችን ተው አትንኩ ግድ የለም ቆይ ተው እያለ እየተከላከለ ነበር ያለው እና በእንደዚህ አይነት ነገር ላይ ያሉ ወጣቶችን የምመክረው ይሄ ነገር ማለት ነው በጣም አላስፈላጊ እንደሆነና መጽሐፍ ቅዱስ ራሱ እንደማይፈቅደው እያወቁ ማለት ነው ለወደፊት ህይወታቸው ማለት ነው በጣም ከፍተኛ ጥንቃቄ እንዲያደርጉ ነው መክረው። ይሄ ነገር በተለያየ ቦታ ላይ እንደሚተገበር አውቃለሁ፣ እሰማለሁ። በአብዛኛው በእስር ቤቶች ውስጥ በተለያየ ቦታ እንደዚህ እንቅስቃሴዎች እንደሚደረጉ እንሰማለን። ግን ማለት ነው ይሄ በጣም አላስፈላጊ ነገርና ለወደፊቱ ራሱ ማለት ነው ኢትዮጵያ መንግስት የማይፈልገው ማንኛውም ነገር የማይፈልገው ማለት ነው ስለሆነ በቃ ከፍተኛ ጥንቃቄ ቢያደርጉ መልእክት ነው ያለኝ።